ሰላም እንዴት ናችሁ? በዛሬው ትምህርታችን እንግዲህ ቀጥታ ወደ ማንበብ እንሄዳለን ማለት ነው። ያው የአማርኛ ፊደላትን በመጠቀም ማንበብ እንዴት ትችላላችሁ የሚለውን ኮንሰፕት እያስተማርን እንገኛለን ማለት ነው። ቀጥታ ወደ ማንበብ የምንሄድ ይሆናል ማለት ነው። ይህ ዩቲዩብ ቻናልን አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችንን ከወደዳችሁና ለብዙ ሰው እንዲደርስ ከፈለጋችሁ ቪዲዮአችንን ሼር፣ ላይክ እንዲሁም ኮሜንት በማድረግ እንድታሳልፉት እናሳስባለን። እናመሰግናለን። ቀጥታ ወደ ዛሬው ክላሳችን እንገባለን። የዛሬው ክላሳችን ምንድነው ብያለሁ? ማንበብ። ስታነቡ አረፍተ ነገር ስለሆነ አረፍተ ነገር ደግሞ ሙሉ ሀሳብ ወይም ሙሉ አይዲያን የሚገልጽ ነው ማለት። ስለዚህ የእናንተን ሀሳብ በአረፍተ ነገር መልክ ነው የሚገልጹ። ስለዚህ የምታነቡት አረፍተ ነገር ምን ሊኖረው ይገባል? መልእክት ሊኖረው ይገባል ማለት። ስለዚህ እንቀጥላለን ማለት ነው። የመጀመሪያዋ እንግዲህ ምን ይላል? ሰ ነች። የመጀመሪያው ፊደል ሰ፣ ከዛ ሞ፣ ኑ፣ ን። ስለዚህ ሰሞኑን እያለ ነው አይደል? ይቺ ቃል ሰሞኑን። ከዛ በጣም በጣም። ስለዚህ ሰሞኑን የምትላለች፣ ከዛ በጣም የምትላለች። ከዛ እቺኛው የዘ ቤተሰብ ላይ የምታገኛት ስድስተኛው ፊደል ዝ ብለን የምንጠራታት ዝ እያላችሁ የምታውቁ። ከዛ ና፣ ብ። ስለዚህ ስለ ዝናብ ዝናብ እያለ ነው ማለት። ዝናብ እያለ ኔክስት ላይ የምናገኛት እ ነች አይደል? የአ ቤተሰብ ስድስተኛ ድምፀት ምናት እ። ከዛ የ የቤተሰብ የመጀመሪያው የ። ከዛ ዘ የዘ ቤተሰብ የመጀመሪያው ነ የቤተሰብ የመጀመሪያው በ የቤተሰብ የመጀመሪያው። ስለዚህ አሁን ይህን ቃል ስታነቡት ምን ይሆናል? እየዘነበ እያላችሁ ማለት ምን እያለ? እየዘነበ ይሆናል ማለት ይቺ ቃል። ኔክስት ላይ የምናገኛት የምን ፊደል ነች? በጣም አሪፍ። የቤተሰብ ስንተኛው ፊደል? ስድስተኛው ይ ብለን የምናነባት ማለት ይ። ከዛስ ገ የቤተሰብ የመጀመሪያው ፊደል ገ። ከዛስ ኛ የኘ ቤተሰብ ላይ የምታገኘው ስንተኛ ፊደል? አራተኛ ኛ ብለን የምናነባት። ከዛ ል የለቤተሰብ ስድስተኛዋ ድምፀት ል። ስለዚህ ይህችን ቃል ስታነባት ማለት ይገኛል ይገኛል እያለች ነው ማለት። ለብቻ ቃል እናነበው ማለት ነው። ምን ትላለች ይቺ ቃል? ሰሞኑን ሰሞኑን። በጣም በጣም ሁለተኛዋ ቃል በጣም። ሶስተኛዋ ቃል ዝናብ ዝናብ። ከዛ እየዘነበ እየዘነበ። ከዛ አምስተኛዋ የመጨረሻዋ ቃል ይገኛል የምትል ነው ማለት ይገኛል የምትል ነው። ሙሉ አረፍተ ነገር ስታነቡ ምን ይላል? ሰሞኑን በጣም ዝናብ እየዘነበ ይገኛል። ምን ማለት? ሰሞኑን በጣም ዝናብ እየዘነበ ይገኛል የምትል አረፍተ ነገር ነገራችሁ ማለት። ይሄ አረፍተ ነገር ምንድነው? ሙሉ አረፍተ ነገር ነው ወይም መልእክት አለው። ምን ስለመሆኑ? ዝናብ ስለዝናቡ የሚያወራ አረፍተ ነገር ይሆናል ማለት ነው። ሰሞኑን በጣም ዝናብ እየዘነበ ይገኛል ማለት። ከተለመደው በላይ በጣም እየዘነበ ነው ማለት። ወደ ሁለተኛው አረፍተ ነገር እንሄዳለን። እቺ ቃል ካስቸገራችሁ ለማንበብ እያንዳንዱ ፊደል እንጠራዋለን። ስለዚህ የመጀመሪያው ፊደል ለ ነች። ለ። ከዛስ ነ የቤተሰብ የመጀመሪያው ፊደል። ከዛስ ዝ የዘ ቤተሰብ ላይ የምናገኘው ስድስተኛው ፊደል ዝ። ከዛስ ና የነ ቤተሰብ አራተኛው ድጋሚ ና። ከዛስ ት። ይቺን ቃል ስታነቡት ለመዝናናት የምትል ቃል ትሆናለች። ይቺ ቃል ማለት ለመዝናናት ለመዝናናት። ኦኬ ወደ ሁለተኛው ቃል እንሄዳለን። ከ ነች አይደል? ከቤተሰብ የመጀመሪያው። ከዛስ ቤ። ከዛስ ተ። ከዛስ ሰ። ይቺኛው ፊደል ቦ የበቤተሰብ የመጨረሻው ፊደል ቦ። ይቺኛው ቸ ላይ ቸ ቹ ቺ ቻ ቼ። ስለዚህ አምስተኛ ነው የሚሆነው ቺ። ስለዚህ ከቤተሰቦች የምትለው ከቤተሰቦች። ኔክስት ጋር ጋር ጋር። ኔክስት ላይ የምታገኙት በነች የቤተሰብ የመጀመሪያው ፊደል። ከዛስ ቅ የከቤተሰብ ስድስተኛው ድምፅ ር የረቤተሰብ ስድስተኛው ድምፅ የበቤተሰብ ሁለተኛው። ስለዚህ ይህችን ቃል ስታነብ በቅርቡ በቅርቡ በቅርቡ። ከዛስ ወደ ወደ ሀ የሀ ቤተሰብ የመጀመሪያው ዋ የቤተሰብ የመጀመሪያው ይቅርታ የቤተሰብ አራተኛው ዋ። ከዛ ሳ የሰ ቤተሰብ አራተኛው። ስለዚህ ይህችን ስታነቡ ሐዋሳ እያላችሁ ሐዋሳ እያላችሁ። ኔክስትስ ያ ቤተሰብ ስድስተኛው ድምፅ ን የቤተሰብ ስድስተኛው ሄ የሀ ቤተሰብ አምስተኛው ዳ የደ ቤተሰብ አራተኛው ለ ን። ይህችን ቃል ስታነቡት እንሄዳለን ግልጽ ነው። እንሄዳለን ብላችሁ የምታነቡት። ቃሉን ለየብቻ እናንብበው። የሚችኛዋ ቃል የመጀመሪያው ቃል ማለት ለመዝናናት።
ከዛ ሁለተኛው ቃል ከቤተሰቦቼ፣ ሶስተኛው ቃል ጋር፣ አራተኛው ቃል በቅርቡ፣ አምስተኛው ቃል ወደ ሐዋሳ፣ ስድስተኛው የመጨረሻው ቃል እንሄዳለን እያላችሁ ማለት ነው። ሶ የመጨረሻው ስታነቡት ቃሉን ካነበባችሁ በኋላ ወደ አረፍተ ነገሩ ምን ለማለት ነው የፈለገው እንሄዳለን። ስለዚህ ለመዝናናት ከቤተሰቦቼ ጋር በቅርቡ ወደ ሐዋሳ እንሄዳለን ይላል ማለት ነው አረፍተ ነገር። ለመዝናናት ከቤተሰቦቼ ጋር በቅርቡ ወደ ሐዋሳ እንሄዳለን የሚል አረፍተ ነገር ነው ማለት ነው። ግልጽ ነኝ አይደል? ወደ ሶስተኛው እንሄዳለን። የሶስተኛው የመጀመሪያው ከነች የከቤተሰብ የመጀመሪያው ይላል። ከዛስ ዙ ሶ ይቺን ቃል ስታነቡ ከብዙ እያለች ከብዙ ኔክስት ል ከዛስ ም የቤተሰብ ስትሰማት ምን ትባላለች? ማን ድምጽ ም ብላችሁ ይቺኛውስ ድ የቤተሰብ እንደኛ ስድስተኛ ሶ ይቺኛውን ቃል ስታነቡ ልምምድ ምን ልምምድ ሶ ይቺኛውስ በ ከዛስ ኋ የምትባል ቃል አለች። ኋ ከዛስ ላ የቤተሰብ አራተኛ ሶ ይቺን ቃል ስታነቡ በኋላ በኋላ ትላለች ማለት ከዛስ መ ኪ ማለት የከቤተሰብ አምስት ሶስተኛዋ ፊደል ናት። ኪ ከዛስ ና የቤተሰብ አራተኛ ሶ ይቺኛዋን መኪና ያለች ማለት መኪና መ ከዛስ ን የቤተሰብ ስድስተኛው ድምጽ ዳት ስለዚህ ይቺኛዋ ቃል መንዳት ከዛስ ቻ የቤተሰብ አራተኛ ድምጽ ለ የቤተሰብ የመጀመሪያው ስሎ ይቺ ቃል ትባል ቻለ ሶ ቃሎቹን እያንዳንዱን እናንብባቸው። ከብዙ አለምት ከብዙ ይቺ ቃል ከብዙ ትላለች። ከዛ ልምምድ ልምምድ ከዛ በ ይቺ ቃል በኋላ ከዛ መኪና መኪና ከዛስ መንዳት ከዛስ ቻል ይላል ማለት ነው። ስለዚህ ቃሎቹ እንዳያንዳንዱ በዚህ መልክ ካነበብን በኋላ ቃሎች ደግሞ አንድ ላይ በመሆን የሚፈጠሩ አረፍተ ነገር ሶ እናነባዋለን ማለት ነው። ከዚህ ከብዙ ልምምድ በኋላ መኪና መንዳት ቻለ የምትል አረፍተ ነገር ሰጥቶናል። ከብዙ ልምምድ በኋላ መኪና መንዳት ቻለ የምትል አረፍተ ነገር ሰጥቶናል ማለት ነው። ኦኬ ወደ አራተኛው እንሄዳለን። ምንድነው የመጀመሪያው ጊ የቤተሰብ ሶስተኛው ድምፅ ጊ ከዛ ዜ የዘ ቤተሰብ ስንተኛው ድምፅ ነች? ዜ በጣም አሪፍ። አምስተኛው ድምፅ ህ የሀ ቤተሰብ ስድስተኛዋ ድምፅ ህ ከዛ ን የነ ቤተሰብ ስድስተኛዋ ድምፅ ሰው እቺን ቃል ስታሙ ጊዜህን እያላችሁ ማለት ጊዜህን ኔክስት በ ከዛስ ከ ን ቱ ሰዎችኛዋን ቃል ስታሙ በከንቱ 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 ከዛስ ና የነቤተሰብ የሚሆነው ገ የገቤተሰብ የሚሆነው እድ የለቤተሰብ ስድስተኛ ሰዎችኛዋን ቃል ስታሙ ነገር ነገር እያላችሁ ነው። ከዛስ አ ያ ቤተሰብ የመጀመሪያዋ ድምጸት ታ የተቤተሰብ ስንተኛ ላይ የምታገኘው ድምጸት አራተኛ ሳ የሰቤተሰብ አራተኛ ል የለቤተሰብ ስድስተኛ ፍ የፈ ቤተሰብ ስድስተኛ ሶ ይችን ስታ አታሳልፍ እያለችው ነው። አታሳልፍ እያለችው ማለት ሶ ቃሎቹን እናንብባቸው። ጊዜህን ትላለች የመጀመሪያው ከዛስ በከንቱ ከዛስ ነገር ከዛስ አታሳልፍ ሶ አረፍተ ነገር ስታነቡት ጊዜህን በከንቱ ነገር አታሳልፍ የምትል አረፍተ ነገር ሰጠች። ጊዜህን በከንቱ ነገር አታሳልፍ የምትል አረፍተ ነገር ሰጠን ማለት ነው። ኦኬ ወደ አምስተኛው እንሄዳለን። የመጀመሪያው የነች የቤተሰብ የመጀመሪያው ግ ገ ላይ የምታገኙ ስድስተኛ ል የለቤተሰብ ስድስተኛ ድምጽ ይሄን ስታነቡት የግል የምትል አገኝቷል። የግል ከዛ ያ ቤተሰብ ስድስተኛ ድምጽ እና የነ ቤተሰብ አራተኛ ሰዎችን ስታነቡት እና ኔክስት ላይ የምታነቡት ምንድን የአ ካ የቤተሰብ አራተኛ ነው። ባ የቤተሰብ አራተኛ ነው። ቢ የበቤተሰብ ሶስተኛ ን የነ ቤተሰብ ሰዎችን ቃል ስታነቡት የአካባቢ ምን እያለች የአካባቢ ከዛ ን የነ ቤተሰብ ስድስተኛ ጸ ቤተሰብ ላይ ታገኙ ስድስተኛ ህ የሀ ቤተሰብ ስድስተኛ እና የነ ቤተሰብ አራተኛ ን የነ ቤተሰብ ሰዎችን ስታነቡ ንጽህና ከዛስ መጠበቅ አለ የምትወጪ ነው መጠበቅ ትላለች ማለት ነው። መጠበቅ ኔክስት ያ የቤተሰብ ስንተኛ አራተኛ ድምፅ ስ የሰ ቤተሰብ ስንተኛ ድምፅ በጣም ስድስተኛ ፈ የፈ ቤተሰብ የመጀመሪያው ል የለቤተሰብ ስድስተኛ ጋ የገቤተሰብ አራተኛ ል የለቤተሰብ ስድስተኛ ሶ ይህን ቃል ያስፈልጋል እያላችሁ ሶ የግል
የምትል ቃል አለችን እና የአካባቢ ንጽህና መጠበቅ ያስፈልጋል። የግል እና የአካባቢ ንጽህና መጠበቅ ያስፈልጋል የምትል ምን ውስጥ አረፍተ ነገር የግልና የአካባቢ ንጽህና መጠበቅ ያስፈልጋል የሚል ምን ሰጠን ማለት አራተኛ አምስተኛ አረፍተ ነገር ሰጠን ማለት ግልጽ ነኝ። የግልና የአካባቢ ንጽህና መጠበቅ ያስፈልጋል የሚል አረፍተ ነገር ነው ማለት ነው። አምስተኛ ላይ የምናገኘው። ስድስተኛ ላይ የምናገኘው ምን ይላል? መጀመሪያው የሀገር ምትል ምንድን ቃል ነች? የሀገር ከዛስ በቀል ቃል በየመጀመሪያው ፊደል የበፊት ከየቀ ቤተሰብ የመጀመሪያው ል ደግሞ የለቤተሰብ ላይ ስድስተኛ ነው። ሰዎችን ስታም በቀል ነው የምትላችሁ የምታነቡት በቀል። ከዛስ ይችኛው ምንድን አይኗ ያልነው ስድስተኛው ላይ ብለን ማንበብ ያለብን ይችኛው የአይኗ ስድስተኛ ድምፅ ከዛስ ው የወ ቤተሰብ ሁለተኛ ቀ የቀ ቤተሰብ የመጀመሪያ ት የተ ቤተሰብ ስድስተኛ ን የነ ቤተሰብ ስድስተኛ ሰዎችን ስታነቡ እውቀት ከዛ በመጠቀም አይደል በመጠቀም ትላለች። ከዛ ሀገራ የረ ቤተሰብ አራተኛ ች የቸ ቤተሰብ ስድስተኛ ንን ሰዎችን ስታነቡ ሀገራችን ምን ትላላችሁ? ሀገራችንን ማሳደግ ከዛስ ያ ቤተሰብ ስድስተኛ ድምፅ ን የነ ቤተሰብ ስድስተኛዋ ድምፅ ች የቸ ቤተሰብ ስድስተኛዋ ላ የለ ቤተሰብ ላይ አራተኛ የምናገኘው ድምፅ ለ የለ ቤተሰብ የመጀመሪያዋ ን ደግሞ የነ ቤተሰብ ስድስተኛ ሰዎችን ቃል ስታነቡ እንችላለን እንችላለን። ይሄ ቃል የሀገር የምትለኝ ቃሏ የሀገር ከዛስ በቀል ከዛስ እውቀት ከዛስ በመጠቀም ከዛስ ሀገራችን ከዛስ ማሳደግ ከዛስ እንችላለን። ግልጽ ነኝ አይደል? አንድ ላይ ስታነቡ የሀገር በቀል እውቀትን በመጠቀም ሀገራችን ማሳደግ እንችላለን የምትል አረፍተ ነገር ሰጠችን። የሀገር በቀል እውቀትን በመጠቀም ሀገራችን ማሳደግ እንችላለን የሚል አረፍተ ነገር ሰጠን ማለት ነው። እንግዲህ ለዛሬ የነበረን ትምህርት ይሄን ይመስላል። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ አቅርቡልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናል ሰብስክራይብ ያደረጋችሁ እንዲሁም ቪዲዮአችን ከወደዳችሁ ለወገን ዘመዶቻችን ሼር በማድረግ ላይክ በማድረግ እንዲሁም ኮሜንት በማድረግ ለወገኖቻችን ማስተላለፍ እንችላለን ማለት ነው። ሰብስክራይብ አድርጉ። እናመሰግናለን። በሚቀጥለው ፕሮግራማችን በሌላ ትምህርቶች እንገናኛለን። ቴንኪው